እግዚአብሔር በሕይወታችን ይሆናል ያለውን ነገር ያለ መቀበል የጥርጥር ድንጋይ አለ በእኛና በጌታችን መካከል። ክርስቶስን እንዳናየው፣ ክርስቶስን እንዳናገኘው ያለማመን ድንጋይ፣ የመጠራጠር ድንጋይ አለ በእግዚአብሔርና በእኛ መካከል ያለ። እግዚአብሔር እንዳይባርከን የእጆቻችን ሥራ የአእምሮአችን ዕውቀት እንዳይባረክ ያደረገ ይህ ድንጋይ ነው። የጥርጥር ድንጋይ፣ ያለማመን ድንጋይ መንከባለል አለበት። አለበለዚያ ክርስቶስን አናየው። ሁሌ እናለቅሳለን፣ ሁሌ መጮህ ነው፣ ሁሌ ማልቀስ ነው፣ ሁሌ እግዚኦ ማለት ነው። ልመናችን ቅድመ እግዚአብሔር አይደርስም። ሁሉም ኢምንት ናቸው። እግዚአብሔር ከተናገረ፣ እግዚአብሔር ቃል ካወጣ፣ እግዚአብሔር ምታው ውሃውን ካለህ ምታውና ተሻገርና አለፍ። ኢያሪኮን እርገጠው ካለ እርገጠውና አለፍ። እሱ እግዚአብሔር ተናግሯልና። የዝሙት ድንጋይ ያለብኝ አንከባልልኝ፣ ያለማመን የጥርጥር ድንጋይ ያለብኝ አንከባልልኝ። አንተን እንዳላይ ያደረገ ድንጋይ በመካከል በእኔና በአንተ መካከል አለ። ጌታ ሆይ አንከባልልኝ ልንለው ያስፈልጋል። ጌታችን ሳኦልን ንቄ ተፍቼዋለሁኝ አለ። እግዚአብሔር ሲጸየፍ፣ እግዚአብሔር ሲጠላ፣ እግዚአብሔር ሲንቅ አይጣል ነው። እግዚአብሔር እንዳይንቀን፣ እግዚአብሔር እንዳይተፋን ነው መለመን ያለብን። ከፊትህ አታጥፋኝ፣ ከመድረክህ አታጥፋኝ፣ ከአውደ ምሕረትህ አትጣለኝ፣ ከሕዝብ መካከል አትነጥለኝ ልንለው ነው የሚያስፈልገው። እግዚአብሔር ንቆ ሲተፋ ማን ያነሳል? በእኛና በጌታ መካከል ሆኖ በጌታችን ላይ የንስሐ ሽቱ እንዳናፈስ፣ የንስሐ እንባ እንዳናፈስ በእኛና በጌታ መካከል የሆነ ድንጋይ የለም ወይ? በመካከላችን ጌታችንን እንዳናገኘው፣ ጌታችንን እንዳናየው፣ በጌታችን በእግሩ ስር ተደፍተን ሽቱ እንዳናፈስ፣ ክቡር ሥጋውን ቅዱስ ደሙን እንዳንቀበል የሚያደርግ ድንጋይ የለም ወይ? የቅዱስ ማርቆስ ወንጌል ምዕራፍ 16 ቁጥር 3 ላይ ወሶበ ሰረቀ ፀሐይ ይቤላ በበይናት ይሆን መኑ ይከስት አለነ ለእብን እምወህተ መቃብር። እነኚህ ማርያም መግደላዊት፣ ማርያም ሰሎሜም መጥተው የያዕቆብ እናት ማርያም፣ መግደላዊት ማርያም፣ ሰሎሜም ሦስቱ ሴቶች ገና ማለዳ ሳለ ወደ ጌታችን መቃብር ሽቱ ይቀቡት ዘንድ ጌታን ለሰው ልጆች ሲል የሞተውን ክርስቶስን ሰዎች ሁሉ ትተውት በመቃብር የሄዱትን ክርስቶስን እነኚህ ግን ፍቅር አገብሯቸዋልና ዛሬም ጌታቸው በመቃብር ቢሆን ዛሬም አምላካቸው ነውና ሽቱ ይቀቡት ዘንድ ወደ መቃብር ሄዱ። ሴትነት ሳያሸንፋቸው፣ ጨለማ ሳያስፈራራቸው፣ የአይሁድ ሹማምንት የመቃብር ጠባቂዎች ሳያስደነግጧቸው ሽቱ ገዝተው የጌታን አስከሬን ይቀቡ ዘንድ ማልደው ሄዱ። ነገር ግን አንድ ሐሳብ ነበረባቸው። ድንጋዩ በጌታ መቃብር ላይ የተዘጋው ድንጋይ 10 ጎበዛዝት ተሰብስበው ሊፈነቅሉት የማይችሉት ታላቅ ደንጊያ ነበርና ያንን ድንጋይ ሐሳብ ነበረባቸው። ድንጋዩን ማን ያንከባልልልናል? በእኛና በጌታ መካከል ያለውን ጌታችንን ገብተን ሽቱ እንቀባው ዘንድ የሚከለክለንን ያንን ድንጋይ ማን ያንከባልልልናል? እያሉ እየተጨነቁ ይሄዱ ነበረ። እስቲ ይህ ድንጋይ ምን አይነት ድንጋይ ይሆን? በጌታና በሴቶቹ መካከል የሆነ ጌታን አግኝተው ሽቱ እንዳይቀቡት ያደረገው ድንጋይ ምን አይነት ድንጋይ ነው? ያ ድንጋይ ዛሬ በእኛ ሕይወት የለም ወይ? በእኛና በጌታ መካከል ሆኖ በጌታችን ላይ የንስሐ ሽቱ እንዳናፈስ፣ የንስሐ እንባ እንዳናፈስ በእኛና በጌታ መካከል የሆነ ድንጋይ የለም ወይ? በመካከላችን ጌታችንን እንዳናገኘው፣ ጌታችንን እንዳናየው፣ በጌታችን በእግሩ ስር ተደፍተን ሽቱ እንዳናፈስ፣ ክቡር ሥጋውን
ቅዱስ ደሙን እንዳንቀበል የሚያደርግ ድንጋይ የለም ወይ በእኛና በጌታ መካከል? ምን አይነት ድንጋይ ነው በዘመናችን ያለው? የመጀመሪያው ድንጋይ በእኛና በጌታ መካከል ያለው ቅዱስ ሥጋውን ክቡር ደሙን እንዳንቀበል የንስሐ ሽቶ አፍስሰን እንዳንባረክ የሚያደርገን የመጀመሪያው ድንጋይ በእኛና በጌታ መካከል ያለው የዘረኝነት ድንጋይ ነው። የጎሰኝነት ድንጋይ ነው። በእኛና በክርስቶስ መካከል ክርስቶስን እንዳናይ ክርስቶስን እንዳናገኘው የሚያደርገን ክፉ ዘር የዘረኝነት ድንጋይ በመካከላችን በእኛና በጌታ መካከል አለ። ያንን ድንጋይ ማን ያንከባልልልናል? የመንደርተኝነትን ድንጋይ፣ የጎሰኝነትን ድንጋይ፣ የዘረኝነትን ድንጋይ ሁሉ የአዳም ልጅ ሆኖ ሁሉ የአዳም ዘር ሆኖ ሁሉ የአዳምና የሔዋን ልጅ ሆኖ ሁሉ በክርስቶስ አንድ ሆኖ ሳለ ዛሬ ግን በእኛና በጌታ መካከል የዘረኝነት ድንጋይ አለ። እንዳናገኘው የሚያደርገን አንተ የዚህ ወንዝ ነህ፣ አንተ የዚያኛው ወንዝ ነን ተባብለን ተከፋፍለናል እኮ። ይህ ድንጋይ ያለ ጌታችንን አናገኘው። ይህ ድንጋይ ያለ የንስሐ ሽቶ ማፍሰስ አንችልም። ይህ የዘረኝነት ድንጋይ ያለ የንስሐ እንባ ማፍሰስ አንችልም። ይህ ድንጋይ ያለ ቅዱስ ሥጋውን ክቡር ደሙን መቀበል አንችልም። ይህንን ድንጋይ ልናንከባልለው ያስፈልጋል። ይህን ድንጋይ ከመካከላችን ልናስወግደው ያስፈልጋል። ምክንያቱም ጌታችንን እንዳናየው ያደረገን ድንጋይ ነው። ከቅዱሳን ጋር ኅብረት እንዳይኖረን ያደረገ ድንጋይ ነው። ዛሬ በትንሣኤው ዛሬ በጌታችን መነሳት ክርስቶስ ተነስቷል፣ በእውነት ተነስቷል። አዳምን ነፃ አውጥቷል፣ ዲያብሎስን አስሮታል። ከዚህ በኋላ ሰላም ሆነ እያልን የምንዘምረው ይህ ድንጋይ ሲንከባለል ነው። ይህ ድንጋይ እያለ ጌታችንን ማግኘት አንችልም። ዘበት ነው፣ ውሸት ነው፣ ሐሰት ነው። ሌላኛው ድንጋይ የጥርጥር ድንጋይ አለ በእኛና በጌታችን መካከል። ክርስቶስን እንዳናየው ክርስቶስን እንዳናገኘው የመጠራጠር ድንጋይ አለ። ያለማመን ድንጋይ። ስለ ጌታ ሰው መሆን ስንማር፣ ስለ ጌታ ሰው መሆን ስንመሰክር እንዴት እግዚአብሔር እንዴት ሥጋን ይለብሳል? እነሆ እሱ ከነቢያት አንዱ ነው፣ ከአማላጆችም አንዱ ነው፣ ከክቡራን አንዱ ነው የሚል የጥርጥር መንፈስ አለ። ያለማመን፣ እግዚአብሔር በሕይወታችን ይሆናል ያለውን ነገር ያለመቀበል፣ በእግዚአብሔር ፊት ኤርትራ፣ በእግዚአብሔር ፊት ዮርዳኖስ፣ በእግዚአብሔር ፊት ፈርዖናውያን ሁሉም ኢምንት ናቸው። እግዚአብሔር ከተናገረ፣ እግዚአብሔር ቃል ካወጣ፣ እግዚአብሔር ምታው ውሃውን ካለህ ምታውና ተሻገርና አለፍ። ኢያሪኮን እርገጠው ካለ እርገጠውና አለፍ። እሱ እግዚአብሔር ተናግሯልና። ነገር ግን ኤርትራ ተንጣሎ ብታየው ፈርዖናውያን ከኋላ ቢመሉ ሊያጠፉኝ መጥተዋል፣ ኤርትራም ልታሰጥመኝ ነው ብለህ አትፍራ። ሙሴ ከፊትህ ከቀደመ፣ ካህናት አባቶቻችን ከፊታችን ካሉ ባህሩን ምታው ካለህ ምታውና አለፍ። ምክንያቱም እርሱ እግዚአብሔር ነው የተናገረው። ባህርን የፈጠረ እርሱ እግዚአብሔር ነው ይህንን የተናገረው። የጥርጥር ድንጋይ፣ ያለማመን ድንጋይ መንከባለል አለበት። አለበለዚያ ክርስቶስን አናየው። እመቤታችን ቅድስት ድንግል ማርያም የባህሪያችን መመኪያ፣ የማንነታችን መገለጫ፣ ትምክህታችን፣ የፍጥረቱ ውበት፣
የሰው ልጅ እንደዚህ ንጹሕ መሆን ይቻለዋል ወይ? የሰው ልጅ እንዲህ ቅዱስ መሆን ይቻለዋል ወይ? የሰው ልጅ እግዚአብሔርን መውለድ ይቻለዋል ወይ ተብላ የፍጥረቱ ውበት የፍጥረቱ ሁሉ መገለጫ የሁላችን እመቤት የአርያም ንግሥት እመቤታችን ስለሷ ክብር ስለሷ ቅድስና ሲነገር መጠራጠሩ ለምን ይሆን? ለምን ይሆን? እግዚአብሔር የመረጣትን እግዚአብሔር የቀደሳትን እግዚአብሔር ያነጻትን እመቤታችንን ክብሯን የምንጠራጠረው? በእውነተኛ ኦርቶዶክሳውያን በዚህ አንታማም። እመቤታችን ደማችን ናት። እመቤታችን የደም ሴላችን ናት። እኛ ኢትዮጵያውያን ነጭ የደም ሴል ቀይ የደም ሴል ብቻ አይደለም ያለን። እኛ ኦርቶዶክሳውያን ማርያም ሴል የሚባል የደም ሴል በደማችን ውስጥ አለ። ማንም ሊያወጣው የማይችል ፍቅሯ በልባችን ምስጋናዋ በአንደበታችን ተስሎብን ለዘላለም እንኖራለን። አባ ጊዮርጊስ እንደተናገረ ሊምረው የወደደውን ያንቺን ፍቅር በልቦናው ይስልበታልን ብሎ እንደተናገረ ስለ እመቤታችን ፍቅር የሚጠራጠሩ ስለ እመቤታችን ክብር የሚጠራጠሩ ስለ ጌታችን ጌትነት የሚጠራጠሩ ጌታን አያዩትም፣ እግዚአብሔርን አያገኙትም። ይህ ድንጋይ መንከባለል አለበት እግዚአብሔርን እንድናገኘው። ሌላኛው አባትን ያለማክበር ድንጋይ አለ በመካከላችን። ክርስቶስን እንዳናገኘው የሚያደርግ ክርስቶስን እንዳናየው የሚያደርግ አባቶቻችንን ያለማክበር፣ አባቶቻችንን የመናቅ፣ አባቶቻችንን የማዋረድ ይህ ድንጋይ አለ። ክርስቶስን ያሳዩንን፣ ክርስቶስን ያስተዋወቁንን፣ ክርስቶስን የሰበኩንን ቅዱስ ሥጋውን ክቡር ደሙን ከእጆቻቸው የምንቀበላቸው ኩስስ ብለው ቢታዩ፣ ሰው መስለው ቢታዩ እንደ እግዚአብሔር መልአክ ከእግዚአብሔር መልአክ የበለጠ ስልጣን በእጆቻቸው ላይ ያለ አባቶቻችንን ካህናትን አለማክበር፣ በሥጋ የወለዱን አባቶቻችንን ወላጆቻችንን አለማክበር ይህ ድንጋይ ነው በእግዚአብሔርና በእኛ መካከል ያለ። እግዚአብሔር እንዳይባርከን የእጆቻችን ሥራ የአእምሮአችን ዕውቀት እንዳይባረክ ያደረገ ይህ ድንጋይ ነው። ይህ ድንጋይ ካልተንከባለለ እውነት ነው በረከት የለንም። ሁሌ እናለቅሳለን፣ ሁሌ መጮህ ነው፣ ሁሌ ማልቀስ ነው፣ ሁሌ እግዚኦ ማለት ነው። ልመናችን ቅድመ እግዚአብሔር አይደርስም ይህ ድንጋይ ካልተንከባለለ። እንደ ካም እርግማን እናመጣለን። በኦሪት ዘፍጥረት ላይ እንደተነገረ አባታቸው በወይን ጠጅ ሰክሮ ሳለ ካም የአባቱን እርቃን አይቶ ስቆ ሄዶ ለወንድሞቹ ነገራቸው። አባታችን ራቁቱን ነው ብሎ እንደመሸፈን። የአባት ባለጌ የለውም እኮ። አባት ቢሳሳት፣ ወላጅ ቢሳሳት፣ እናቶቻችን አባቶቻችን ለኛ ለልጆቻቸው ሁሌ ቅዱሳን ናቸው። ልጅ ማሰብ ያለበት እናቱ ንጽሕት እንደሆነች ነው ማሰብ ያለበት። አባቱ ንጹሕ እንደሆነ ነው ማሰብ ያለበት። የክህነት አባቶቹም የንስሐ አባቶቹም ወላጅ አባት እናታቸውን ማክበር ሁል ጊዜ ማሰብ ያለባቸው አባቴ ንጹሕ ነው፣ እናቴ ንጹሕ ናት ብሎ ነው ማሰብ ያለበት። እንዲህ አይነት ድንጋይ ከትውልዱ መካከል ካልተንከባለለ ክርስቶስን ማየት አንችልም። የንስሐ እንባ በእግሮቹ ላይ ማፍሰስ አንችልም። የንስሐ ሽቶ ሥጋውን መቀባት አንችልም። ይህ ድንጋይ መንከባለል አለበት። ድንጋዩን ማን ያንከባልልልናል አሉ። ማን ያንከባለው ይህንን ድንጋይ? በመካከላችን ያለ በእግዚአብሔርና በእኛ መካከል ያለውን ድንጋይ ማን ያንከባለው? ብዙ ድንጋዮች አሉ እኮ። ጌታችን ጩኸታችንን እንዳይሰማ ያደረገ በእግዚአብሔርና በእኛ መካከል ምሕረት እንዳይኖር የከለከለ ድንጋይ አለ።
ሌላው ገንዘብን የመውደድ ድንጋይ አለ። ገንዘብን አምላክ የማድረግ ድንጋይ አለ። እነሆ ለሁለት ጌታ መገዛት አይቻላችሁም እንዳለ ጌታችን፣ ለገንዘብና ለእግዚአብሔር መገዛት አይቻልም። ገንዘብ መጠቀሚያ ነው፣ ዕውቀት መጠቀሚያ ነው፣ ጉልበት መጠቀሚያ ነው እንጂ መመኪያ አይደለም። ከራሳችን በላይ ልንወደውም አያስፈልግም። ይህ ድንጋይ ካልተንከባለለ ለእግዚአብሔርና ለገንዘብ መገዛት ስለማንችል ጌታችንን ማየት አንችልም። ይህ ድንጋይ መንከባለል አለበት። የጥርጥር ድንጋይ፣ የዘረኝነት ድንጋይ፣ አባትን ያለማክበር ድንጋይ፣ ያለማመን ድንጋይ። ካህኑ ዘካርያስ እግዚአብሔር መልአክ ቅዱስ ገብርኤል ለሰው ልጆች የተለየ ፍቅር ያለው ትሑቱ መልአክ ቅዱስ ገብርኤል አብሳሬ ትስብእት ቅዱስ ገብርኤል ደስ የሚል ዜና የሚናገር ቅዱስ ገብርኤል የምስራች ተናጋሪው ቅዱስ ገብርኤል የእመቤታችን ወዳጅ ቅዱስ ገብርኤል እውነተኛው መልአክ ቅዱስ ገብርኤል ወንድ ልጅ ትወልዳለህ ስሙን ዮሐንስ ትለዋለህ ሲለው ይህ ነገር እንዴት ይሆናል? እኔ አርጅቻለሁ፣ ሚስቴም አርጅታለች፣ ዘመኗ አልፏል፣ ይህ ነገር አይሆንም አለ። ያለማመን ድንጋይ። እግዚአብሔር በሕይወታችን የተናገረው ነገር ካለ እግዚአብሔር ከተናገረ ይሆናል። አይሆንም የሚለውን ድንጋይ ካልተንከባለለ እግዚአብሔር በሕይወታችን ሥራ መስራት አይችልም። እነኚህ ድንጋዮች ግድ ሊንከባለሉ ያስፈልጋል። ሌላው ያለመወሰን ድንጋይ፣ ያለመወሰን ድንጋይ፣ መሃል ላይ የመቆም ድንጋይ። እስራኤል ከግብፅ ምድር ተነስተው በሲና በረሃ በሰሐራ በረሃ ሲጓዙ ሙሴ በሲና ተራራ ላይ ወጥቶ ለነርሱ ሕግ ሲቀበል፣ ታቦት ሲቀበል፣ ጽላቱን ሲቀበል፣ ስለ ታቦቱ አሰራር ስለ መቅደሱ አሰራር ሕግ ሲቀበል፣ እነሱ ግን በሜዳ ጣዖት ያመልኩ ነበረ። አሮን ወንድምህ ሙሴ አመሌ አመሌ ሲል ወደ ግብፅ ተመልሶ የኤርትራ ባህር አስጥማው ይሁን አንድም በረሃው እሳት ሆኖ ፈጅቶት ይሆን አናውቅም። ለእኛ ግን እንደ አሕዛብ ፊት ለፊት እየሄዱ የሚመሩንን አማልክት ስራልን አሉት። ከጆሮአቸው ከእጃቸው የተሰበሰበ ወርቅ ሰብስበው ሰጡት። ጥጃ አድርጎ ሰራላቸው። ለዚያ አምልኮት ጀመሩ። ሙሴ ከተራራው ሲወርድ ሙሴ ሕዝብህ በደለኝ አለው እግዚአብሔር። ሕዝቤ ይለው የነበረውን አሁን ጥል ተጀመረ። ሕዝብህ ማለት መጣ። እግዚአብሔር ሕዝቤ ማለት ሲያቆም ያን ያስፈራል። የእግዚአብሔር ሕዝብ አለመባል፣ የእግዚአብሔር ሕዝብ ተብሎ አለመጠራት ያ ያሳዝናል። ሕዝብህ አለው ሙሴን። እግዚአብሔር ሕዝቤ ይለው የነበረውን ሕዝብ እግዚአብሔር ሲጸየፍ፣ እግዚአብሔር ሲጠላ፣ እግዚአብሔር ሲንቅ አይጣል ነው። አንድ ጊዜ ሳኦል በደለና ሳሙኤል አንግሶ ቀብቶ አንግሶታልና ስለ ሳኦል ይጸልያል። ይቅር እንዲለው እግዚአብሔር ምሕረት እንዲሰጠው ስለ ሳኦል ሲጸልይ ሳሙኤል እንዲሁ እኮ ነው የምትለፋው፣ ስለ ሳኦል የምትጸልየውን ጸሎት አልሰማህም አለው እግዚአብሔር። ስለ ሳኦል የምትለምነውን ልመና አልቀበልህም፣ አልሰማህም። ሳኦልን ንቄ ተፍቼዋለሁኝ አለ እግዚአብሔር። ንቆ ሲተፋ አይጣል።
እግዚአብሔር እንዳይንቀን፣ እግዚአብሔር እንዳይተፋን ነው መለመን ያለብን። ከፊትህ አታጥፋኝ፣ ከመድረክህ አታጥፋኝ፣ ከአውደ ምሕረትህ አትጣለኝ፣ ከሕዝብ መካከል አትነጥለኝ ልንለው ነው የሚያስፈልገው። እግዚአብሔር ንቆ ሲተፋ ማን ያነሳል? አሁንም ሕዝብህ በደለኝ፣ ይህንን ሕዝብ ላጥፋውና አንተን ግን ከፍ ላለ ሕዝብ አለቃ አድርጌ ልሹምህ አለው። ይህንን ሕዝብ ከምታጠፋ፣ ይህንን ሕዝብ ከምትደመስስ ከጻፍከው ከሕይወት መጽሐፍ እኔን ደምስሰኝ አለ እግዚአብሔር ሙሴ። አባቶቻችን እንዲህ እያሉ ነው። ሕዝቤ ከሚጠፋ እኔን አጥፋኝ እያሉ ነው። ሕዝብህ በምርኮ ከሚወሰድ የሰይጣን ምርኮኛ ከሚሆን እኔ ልጥፋ እያሉ ነው። በአማላጅነታቸው ይችን ሀገር ያቆዩት፣ ይህንን ሕዝብ ያኖሩት። እግዚአብሔርና አባባ ተክለ ሃይማኖትን ባያነሳ ኖሮ፣ እግዚአብሔር እነ ቅዱስ ላሊበላን ባያመጣ ኖሮ፣ እግዚአብሔርና አቡነ ገብረ መንፈስ ቅዱስን ለዚች ሀገር ባይልክ ኖሮ፣ እግዚአብሔር ቅዱሳንን ለዚህ ሕዝብ ባያስነሳ ኖሮ ዙሪያችንን ተከበን እንደ ወጥ በጠፋን ነበረ፣ ተጠቅሰን ባለቅን ነበረ። አሁን ይህንን ሕዝብ ከምታጠፋ እኔን አጥፋኝ አለ። እንግዲያው ወርደህ ቅጣ አለው። ሙሴ በተራራው ዝቅ አለና የእግዚአብሔር የሆነ ሕዝብ፣ የእግዚአብሔር የሆነ ወገን፣ የእግዚአብሔር ነኝ የሚል ወገን ይለይ አለ። የእግዚአብሔር ነኝ የምትሉ ተለዩና ውጡ አለ። የጣዖት ፍቅር በልባቸው የነደደ ከጣዖቱ ጋር ቆሙ። ሌሎቻቸው ግማሽ ላይ ቆሙ። የሌዊ ነገድ ግን እኛ የእግዚአብሔር ወገን ነን አለና ተለየ። እግዚአብሔር ሰው ባጣበት ሰዓት፣ እግዚአብሔር ሕዝብ ባጣበት ሰዓት እኔ የእግዚአብሔር ነኝ ብሎ መቆም ታላቅነት ነው። ሁሉ በረከሰበት፣ ሁሉ በካደበት፣ ሁሉ ትዕቢተኛ በሆነበት፣ ሁሉ ዘረኛ በሆነበት፣ ሁሉ ከሃዲ በሆነበት፣ ሁሉ ተጠራጣሪ በሆነበት አሁን የእግዚአብሔር ወገን ማን ነው ሲባል እኔ ነኝ ብሎ መለየት እርሱ መመረጥ ነው። እሱ እድለኝነት ነው። ይህንን ልንል ነው የሚያስፈልገው። እኔ የእግዚአብሔር ወገን ነኝ ብለን ልንወጣ ነው የሚያስፈልገው። የሌዊ ነገድ እኔ የእግዚአብሔር ወገን ነኝ አለ። የዚህን ሰዓት እግዚአብሔር ሙሴን ምን አለው? ሙሴ ከሌዊ ነገድ ካልሆነ ከየትኛውም ነገድ ካህናትን አትሹምልኝ። ካህን የሚሾመው ከሌዊ ነገድ ሆነ። እነኛ ያመነቱትም የእግዚአብሔር ወገን ነን ያላሉትም አባት ለልጁ እንዳይራራ፣ እናት ለሴት ልጇ እንዳትራራ ጣዖታውያንን ከመካከላችሁ አጥፉ አላቸው። እነኛ ጠፉ። ያለማመን የመጠራጠር ድንጋይ እንዲህ መንከባለል አለበት። ሌላው የፍርሃት ድንጋይ ነው። ቀኑ ሲጨላልም፣ መከራ ሲመጣ፣ ክርስትና ስትፈተን፣ ሁሉ መጠቋቆሚያ ሲያደርግ የመፍራት ድንጋይ ተንከባሎ ከፊቴ ይቆማል። እንደ ቅዱሱ አባታችን እንደ ሊቀ ሐዋርያት እንደ ቅዱስ ጴጥሮስ ሁሉ ቢሰነካከሉ እኔ በስምህ አልሰነካከልም አልክድህም አለው። በመልካም ጊዜ ተሰብስበው ማዕድ ባርኮ ሥጋ ወደሙን በሰጣቸው ሰዓት ማንም ቢክድህን ያልክድህም አለ። የመከራዋ ሌሊት መጣች። እምነት የምትፈተንባት፣ ክርስትና የተፈተነችባት ሌሊት መጣች። እረኛውን እመታለሁ የመንጋውን በጎች ይበተናሉ ተብሎ በነቢያት እንደተነገረ ሁሉ የሚበተንባት፣ ሁሉ የሚፈተንባት የመከራ ሰዓት ትመጣለች።
ክርስቲያን ነኝ ማለት የምንፈራበት ሰዓት ይመጣል። ኦርቶዶክሳዊ ነኝ ለማለት የምንፈራበት ጊዜና ሰዓት ይመጣል። አማትበን መብላት፣ አማትበን ስራ መጀመር የምንፈራበት ሰዓት ይመጣል። ቅዱስ ጴጥሮስ በዚህ ፈተና ውስጥ ገባ። በኋላ በነገስታት ፊት ስሙን ተሸክሞ ክርስቶስ የባህሪ አምላክ ነው፣ አምላክ ወልደ አምላክ ነው ብሎ ለመመስከር የበቃ ቅዱስ ጴጥሮስ መጀመሪያ በአንዲት ገረድ ፊት ክርስቶስን ካደው። የመከራ ምሽት አይጣል ነው። የጭንቅ ምሽት አይጣል ነው። ይሄ አነጋገሩ ገሊላዊ ይመስላል። የዚያ ሰው ደቀ መዝሙር ነው አለች። ሴትዮ የምትየውን ሰው አላውቀውም አለ። ሄደና ፈቅ ብሎ እሳት መሞቅ ጀመረ። ከማጋ ጌታን ከሚሰቅሉት ጋር፣ ጌታን ከሚሰድቡት ጋር። እንዲህ ነው የመከራ ሌሊት ስትመጣ ማንነትህን ማዕተብህን ደብቀ ከማይመስሉ ጋር ትቀላቀላለህ። እሳት እየሞቀ ሳለ አንዱ አሽከር መጣና ይሄንን በአትክልቱ ስፍራ ቅድም አይቼዋለሁኝ የዚያ ሰው ደቀ መዝሙር ነው አለ። የምትሉትን አላውቅም አለ። ሶስተኛም አንዱ መጣና ይሄንን አይቼዋለሁ በአትክልቱ መካከል አለ። ጭራሽ ይራገም ይሳደብ ጀመር። የምትሉትን ሰውዬ አላውቀውም አለ። ሰውዬ ብሎ ጠራው የምድርና የሰማይ ንጉሥ ክርስቶስን። በኋላ የቁልቁሊት ሊሰቀል በስሙ ሊሞት ቅዱስ ጴጥሮስ ሰውየውን አላውቀውም አለ። የፍርሃት ድንጋይ ካህኑ በቅዳሴ መካከል ያነበቡልን ጌታችን ከተነሳ በኋላ የዮና ልጅ ስምዖን ሆይ ትወደኛለህን አለው። ጌታ ሆይ እንደወድህ አንተ ታውቃለህ አለ የተሰበረ ልብ ይዞ። ያችን የካደውን ክህደት ያነሳብኛል ብሎ ፈርቶ። እናንተ በኃጢአት መሰበር እኮ ያሸማቅቃል። ቅዱስ ዮሐንስ አፈወርቅ እንደተናገረ ኃጢአት ክፋቱ አለ ንስሐ ገብተ ይቅር ተብሎልህ እንኳን ተትቶልህ እንኳን በእግዚአብሔር መንበር ፊት ቆመ ስሙን አቡነ ዘበሰማያት ብለህ መጥራት ስትጀምር ሰባራ ያደርግሃል፣ አንካሳ ያደርግሃል። አፍህን ሞልተ ልብህን ሞልተ አባ ማለት ያስፈራሃል አለ። አሁንም ያችን ያነሳብኛል ብሎ ጌታ ሆይ እንደወድህ አንተ ታውቃለህ አለ። በጎቼን ጠብቅ አለው። ደገመና የዮና ልጅ ስምዖን ሆይ ትወደኛለህን አለው። ጌታ ሆይ እንደወድህ እኮ አንተ ታውቃለህ፣ ጠቦቶቼን አሰማራ። ድጋሚ ሶስተኛ የዮና ልጅ ስምዖን ሆይ በዚህ ካሉት ሁሉ ከሚወዱ ከምትወዳቸው አብልጠህ ትወደኛለህን አለው። ጌታ ሆይ አንተ እንደወድህ አንተ ታውቃለህ፣ ግልገሎቼን ጠብቅ። አሁን የሰማይና የምድር ስልጣን ለቅዱስ ጴጥሮስ ተሰጠው። ከክህደት በኋላ ንስሐ ገብቷልና፣ ከፍርሃት በኋላ ንስሐ ገብቷልና። ዲያቆኑ በቅዳሴ መካከል የሰበከው ያዜመው ዜማ ወሰበረ ውሃተ ብርት ወቀጥቀጠ መናስክተ ዘሐፂን የብረት በሮችን ሰበረ፣ የነሐስ በሮችን ቀጠቀጠ እንዳለ የፍርሃት ድንጋይ ተቀጥቅጦ መወገድ አለበት። የዘረኝነት ድንጋይ፣ የአድመኝነት ድንጋይ፣ የትዕቢት ድንጋይ፣ ያለማመን ድንጋይ፣ የጥርጥር ድንጋይ መወገድ አለበት፣ መነሳት አለበት። እግዚአብሔርን እንዳናይ ያደረጉን ብዙ ድንጋዮች አሉ በሕይወታችን። እነዛ ድንጋዮች መንከባለል አለባቸው። እኛ
የምንችለውን ድንጋይ ማንከባለል፣ የማንችለውን ግን ወደ እግዚአብሔር መጮህ። ይሄ ድንጋይ አለብኝ፣ ይህንን ድንጋይ አንከባልልኝ፣ የዝሙት ድንጋይ አለብኝ አንከባልልኝ፣ የዘረኝነት ድንጋይ አለብኝ አንከባልልኝ፣ ያለማመን የጥርጥር ድንጋይ አለብኝ አንከባልልኝ። አንተን እንዳላይ ያደረገ ድንጋይ በመካከል በእኔና በአንተ መካከል አለ። ጌታ ሆይ አንከባልልልኝ ልንለው ያስፈልጋል። ጌታችን ሲጠሩት ታማኝ ነው። ማረኝ ሲሉት ማሪ ነው። ይቅር በለኝ ሲሉት ይቅር ባይ ነው። የተራበ ሆድ ለመብላት እንደሚቸኩል ክርስቶስ በፍጹም ልቦና ማረኝ ያሉትን ማርኩህ ለማለት ይቸኩላል እንዳለ አባ ጊዮርጊስ። ስለዚህ በእኛና በእግዚአብሔር መካከል ያለ ድንጋይ መወገድ አለበት። ሰው እያዩ የመምጣት ድንጋይ መወገድ አለበት። ሰው እያዩ የመጮህ ድንጋይ መንከባለል አለበት። የሆሳዕና ዕለት ሆሳዕና ብሎ የዘመረ ሰው ሲዘምር አይቶ የዘመረ በኋላ ስቀለው ሲሉ ደግሞ አብሮ ስቀለው። ይህ ሰው እያዩ የመመላለስ ድንጋይ፣ እነኚህ ድንጋዮች መንከባለል አለባቸው። ድንጋዩን ማን ያንከባልልናል? የቅዱስ ማርቆስ ወንጌል ምዕራፍ 16 ቁጥር 3 ያስተማረ የገሰጸ የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። በሰማነው ትምህርት ደንግጠን ተለውጠን 30ና 60 መቶ ያማረ ፍሬ አፍርተን በንስሐ ሕይወት ተመላልሰን ሥጋውን በልተን ደሙን ጠጥተን የመንግሥተ ሰማያት ዜጎች እንዲያደርገን የአምላካችን መልካምና በጎ ፈቃድ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።